ወቅታዊ ጉዳዮች ላይ እንግዳ ይዤ ቀርብ ያለው እንግዳዬን የማቀርብላችሁ ከግንባር ነው። በውጊያ ቀጠናዎች ያለውን አሁን ሁኔታ በተመለከተ ዝርዝር ማብራሪያ ሊሰጠን የፋኖ ቃል አቀባይ ፋኖ አበበ ሙላቱ በመስመር ላይ ይገኛል። ዛሬ በእነሱ የውጊያ ቀጠና አዳዲስ መረጃዎችን ያደርሰናል። አዳዲስ ክስተቶች መኖራቸውም ተሰምቷል። ከዚህ ጋር በተያያዘና ሌሎች ሪፖርቶችን እያቀረበ አብሮን ይቆያል። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ፋኖ አበበ ሙላቱ ወይም አበበ ጺሞ እንኳን ደህና መጣ። እንኳን ሰላም ቆያችሁን ጋዜጠኛ በለጠ። እንግዲህ ቃለ መጠይቅ እንዳደርግ ስለጋበዝከኝ በቅድሚያ በታላቁ የአማራ ሕዝብና የአማራ ፋኖ ሕዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን ማቅረብ ፈልጋለሁ። በሊ አመሰግናለሁ። ዛሬ በእናንተ ቀጠና አዲስ የተሰሙ የውጊያ መረጃዎች አሉ። እነሱን በማቅረብ ብትጀምርና ሌሎች በወቅታዊ ተያያዥ ጉዳዮችን እንቀጥላለን። በሱ መግቢያህን አድርገህ ጀምር። አመሰግናለሁ። እንግዲህ ዛሬ 7ኛ ቀኑን ያስቆጠረው በአፋሕድ ሸዋ ጠቅላይ ግዛት እዝ ተቆጣጥሮ በሚንቀሳቀስባቸው ቀጠናዎች ላይ ጠላት በገፍ ከተለያዩ ቦታዎች ላይ ጥምር ጦር ብሎ ያጠራቀመውን ከኦሮሚያም ከሌሎች ቦታዎችም ላይ እንደዚሁ ሚሊሻውንም ይሄንን ወንበሬን ያስጠብቅልኛል ብሎ የሚያስባቸውን የስርዓቱ ወንበር አስጠባቂ ከየቦታው አጠራቅሞ ይፋታ አውራጃ ላይ እንዲሁም በመንዝ በርካታ ቦታዎች ላይ ጥቃት ለማድረስ ሞክሯል። ዛሬ 7ኛ ቀኑን ያስቆጠረ ትንቅንቅ ነበር የተካሄደው። በዚህ ትንቅንቅ ላይ ከባድ ኪሳራ ደርሶበታል ጠላት። እንግዲህ አማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬ የታህሳስ 14 2018 ዓ.ም የግንባር አውደ ውሎችን በተመለከተ ጠላት ይዞ የነበራቸውን ቦታዎች ከፍተኛ ከበባ ውስጥና ከፍተኛ ስጋት ውስጥ ሆኖ በከበባ ውስጥ ሲሆን ከፍተኛ ስጋት ውስጥ ሆኖ እንዲለቅ ተደርጓል። በዋናነት የሸዋ ጠቅላይ ግዛት እዝ ክፍለ ጦሮች እንዲሁም በሁለቱ ኮር ስር ያሉ ክፍለ ጦሮች እንዲሁም የአርበኞች ፋኖ ጦር በሁሉም የሸዋ ቀጠና ታሪክ ሲሰሩ ቆይተዋል። በደማቸው ታሪክ እየጻፉም ይገኛሉ። እንግዲህ እነዚህ ሁለቱ አካላቶች በመጣመር ከሰሞኑ ሰፊ የወረራ እንቅስቃሴ እያደረገ የሚገኘውን የአገዛዙን ጥምር ጦር በመደበኛ ውጊያና ደፈጣ በመጣል ጠላት በሰፊው አቅዶት የነበረውን የወረራና የጭፍጨፋ እንቅስቃሴ እንዲሁም የዝርፊያ እቅድ በማዛባትና ይህንን እንቅስቃሴውን በመክታት ረገድ ጉልህ አስተዋጽኦ ወስደው እየታገልን ያለንበት ሁኔታ ነው ያለ። እዚሁ በተቆጣጠራቸው ቦታዎች ላይ ጠላት ገብቶ አሰሳ ለማድረግ የሞከረ ቢሆንም ለገባበት ሁሉ ከበባ ውስጥ መግባቱን ሲያውቅ በደረሰበት ጫና ምክንያት የገባበትን ቦታ በጫና እንዲለቅ በሚደረግበት የደፈጣ ጥቃት እንዲሁም ደግሞ ህዝባችን ከጎናችን ሆኖ የሚያደርገውን ትግል በማየት ከፍተኛ የሆነ ጫና ውስጥ በመግባት የገባበትን ቦታ የእግር እሳት ሆኖበት እንዲለቅ ተደርጓል ማለት ነው። እንግዲህ ወደዛው ወደ ነበረበት እስከዛሬ ወደ ቆየበት የአይጥ ጉድጓዱ ተመልሶ አሁንም ሴራውን እየሸረበ ያለበት ሁኔታ ነው ያለ። የሱን ሴራ ለማክሸፍ ብቻ ሳይሆን ሴራውን ለአንዴና ለመጨረሻ ጊዜ ከስሩ ነቅለን የምንጥልበትንም ስትራቴጂ እየነደፍን ያለንበት ሁኔታ ነው ያለና በጥቅሉ የኦህዴድ ብልጽግና ሰራዊት ክፉኛ በማህበረሰባችን ላይ ኢሰብአዊ ድርጊቶችን እያደረገ ያለበት ሁኔታ ነው ያለ። በሚገርም ሁኔታ በርካታ ንጹሃኖች እንዲረሸኑ ሀብት ንብረታቸው እንዲወድም እያደረገ ያለበት ሁኔታ ነው ያለና ይሄ በከፍተኛ ቁጭት ውስጥ የከተተው ሰራዊታችን እና እንዲሁም አርበኞች ፋኖ ጦሩ በከፍተኛ ሁኔታ ጠላት በገባበት ሁሉ እንቅስቃሴውን መግታት ብቻ ሳይሆን የተቀመጠበት ቦታ ሾህ እንዲሆንበት የገባበት ቦታ ሁሉ እሳት እንዲሆንበት በማድረግ ረገድ የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለና የኦህዴድ ብልጽግና ሰራዊት ወጣ ገባ የሚልባት ሸዋሮቢት ከተማ አስተዳደር ዙሪያ በሚገኙ ቀበሌዎች ላይ እንግዲህ ከፍተኛ የሆነ ጫና አድርጎ ህዝቡን ለመዝረፍ አቅዶ እየተንቀሳቀሰ ባለበት ሰዓት
እንግዲህ የቆት ወረዳ እንግዲህ ይህንን ጥምር ጦር የሚመራው የቆት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ የተባለውን ግለሰብ ወይም የዚህ የስርዓቱን ካድሬ ቅጥረኛ እንግዲህ ጥምር ጦር ብሎ የሚጠራውን ኃይል በእነዚህ በሸዋሮቢት ዙሪያ ያሉ ቀበሌዎች በባሽ መዘዞ ሌሎች ቦታዎች ላይ እንደዚሁ እየመራ እንቅስቃሴ ለማድረግ ሞክሯል። እሱ ብቻ አይደለም፣ ሌሎችም አሉ። በአጋጣሚ ግን ይህንን አመራር እንግዲህ 10-15 መከላከያ ከመግደል በላይ እንደዚህ አይነት ቅልብ አመራሮችን ቅልብ ካድሬዎችን ማስወገዱ ትልቅ ሚና አለው። ስርዓቱ የሚተማመንባቸው ካድሬዎች ናቸው። እነዚህ ካድሬዎች ደግሞ ለአማራ ህዝብ ሰቆቃ፣ ለአማራ ህዝብ መጨፍጨፍ፣ ለአማራ ህዝብ ስቃይ መሪ ተዋናይ የሆነው ህዝቡን በመድፍ በከባድ መሳሪያ እያስጨፈጨፉ ያለበት ሁኔታ ነው ያለ። ይህንንም እንግዲህ ይህንን ኃላፊ ሸዋሮቢት ዙሪያ ወዳሉ ቀበሌዎች በመግባት የራሱን ህዝብ በሜካናይዝድ ሲያስጨፈጭፍ መቆየቱ ይታወሳል። እንግዲህ ከከተማ እስከ ገጠር ድረስ የሚገኙ ወጣቶችን አሳፍሯል፣ እያሳፈሰም ወስዷል። ምናልባት ላይኑ ያላማረውን ሁሉ ሲያሰቃይ የነበረ ባንዳ ነው። ይህንንም ባንዳ እንግዲህ ትናንት ባደረግነው ደፈጣ በፓትሮል በአየር ወለድ ታጅቦ ለስምሪት እንቅስቃሴ እያደረገ ወይም ስምሪት እየሰጠ ባለበት ሰዓት እንግዲህ ተሬ ቀበሌ ልዩ ስሟ ጎሎ ጋዲሳ የምትባል ቦታ ላይ በሸዋ ጠቅላይ ግዛት አልሞ ተኳሾች ከነግብረ አባሮቹ እስከ ወዲያኛው ተሸኝቷል፣ ተደምስሷል። እንግዲህ የተሳፈረባት ፒካፕ መኪናም ከጥቅም ውጭ ሆናለች። ያው ማርከናታል ማለት ይቀላል። እውነት ለመናገር ያው በደረሰባት ምት ከፍተኛ ጉዳት ቢደርስባትም በምርኮ ደረጃ ተማርካ ነገር ግን የጂፒኤስም ሊያስቀብጥበት ስለሚችል የጠላት ንብረት ስለሆነ የጠላት ንብረት ምንጊዜውንም የጠላት ነው። እሱንም ያው አቃጥለን ወተናል ማለት ነው። በዚህ ጥቃት ከፍተኛ መደራገጥ ውስጥ የገባው ጠላት እና በዚህ የደፈጣ ጥቃቶች ከፍተኛ ጫና ውስጥ የገባው በነገራችን ላይ የደፈጣ ጥቃት የተደረገው ተሬ ዙሪያ ብቻ አይደለም። ባሽ ላይ እንደዚሁ አንድ የስርዓቱ አገልጋይ የጦር መሪ 100 አለቃ እንደዚሁ እስከ ወዲያኛው ተሸኝቷል፣ ተደምስሷል። በደፈጣ ጥቃት ነው የሚሆነው። መዘዞም ላይ በተመሳሳይ ስራዎች እንደሚሰሩና አስርገን ያስገባራቸው ኃይሎች እንዳሉ ሲያውቅ ከተማ ውስጥ አያድርም፣ ውጭ ጫካ ነበር የሚያድረው። ምናልባት የእቅዳችን ራዳር ውስጥ ለማስገባት ቀናቶች ተቆጥረዋል። ይህንን እቅዳችንን ሲነቃበት ምናልባት ቦታዎችን ለቆ ለመውጣት ተገዷል ማለት ነው። በዚህ ጥቃት በእነዚህ ያላሰለሱ ጥረቶችና እንቅስቃሴዎቻችን ከፍተኛ መደናገጥና ጫና ውስጥ የገባው የጠላት ኃይል በገባበት ቦታ ሁሉ በዚህ በባሽ በተሬ በመዘዞ የሚገኙ ንጹሃኖችን ሲገል ቆይቷል። በጣም በሚያሳዝን ሁኔታ ገብቶ ንጹሃኖች ላይ ያነጣጠረ ጥቃት ነበር ሲያደርግ የነበረው። ከባድ መሳሪያ ሲወረውር ለህዝብ እንኳን አያስብም፣ ህዝብ ይጎዳል እንኳን የሚል ምንም አይነት ሰዋዊ ባህሪ የለው። ከዚህ በፊት ለሶስትና በትግል ያሳለፍንባቸውን ጊዜያቶች ሙሉ ንጹሃኖችን በከባድ መሳሪያ ሲጨፈጭፍ መቆየቱ ይታወቃል። የዓለም አቀፍ ማህበረሰቡ ገለልተኛ ተቋማት የምንላቸውም ጠንቅቀው ያውቃሉ። ባደረጉትም ጥናት መሰረት ያገኙት የጥናት ውጤት አለ። ያንን ይፋ ለምን እንደማያደርጉት ብቻ ነው ግራ የሚገባን። ስለዚህ በዚህ ልክ ህዝቡን እየጨፈጨፈ ያለበት ሁኔታ ነው ያለው። መዘዞ ላይ ንጹሃን ገሏል። ባሽ ላይ እንደዚሁ ምንም የማያውቅ የቀን ሰራተኛ ማለትም በእንጨት መሸከም የሚተዳደር ልጅ እንደዚሁ ረሽነዋል። ተሬም ላይ በተመሳሳይ አንድ ንጹሃን እናት እንደዚሁ በከባድ መሳሪያ በመድፍ በሞርተር እንደዚሁ ጎድቷል። ይቺ ሴት ብቻ አይደለችም፣ ሌላ እንደዚሁም አንድ ህፃን አለች። በዚህ ልክ ነው ጠላት እንትን እያለ ያለውና በእነዚህ ቦታዎች ላይ
ያደረሰው ንጹሃኖች ላይ ያደረሰውን ጥቃት በመመልከት የአካባቢው ማህበረሰብ እውነት ለመናገር በከፍተኛ ሁኔታ አምርሮ መታገል ያለብን ይሄንን ስርዓት እንደሆነ በደንብ የተገነዘበበት ማህበረሰቡንም በከፍተኛ ወከባ ንብረታቸውን የዘረፈበት ጭኖ የወሰደበት ለመጫን ያልተመቸውን ደግሞ ያወደመበት ሌላው ቢቀር ከዚህ በፊት በህወሓቱ የግዛት ማስፋፋት ጦርነት ሰዓት የተደረገው ሊጥ መድፋትና ሽሮ በርበሬ መስረቅ አሁንም በተመሳሳይ በብልጽግናው ጥምር ጦር ሊጥ ደፍተዋል። እንግዲህ ዘረፋ መገለጫ የሆነው ስርዓት ጥምር ጦር የሚለው እንግዲህ ስርዓቱ ጥምር ጦር ብሎ ያሰማራው ማለት ነው። የንጹሃን ቤቶችን ጭምር እየሰበረ ንብረታቸውን ጭኖ ወስዷል። ዱቄት፣ ሽሮ በርበሬ ዘርፏል። የ3 ዓመት እና ከዛ በላይ የሆነ ግብር በከባድ ሁኔታ ጭኖባቸው እሱንም ለማስከፈል ጥረት አድርጓል። ያገኘውን እስከ 100 ሺህ ብር የሚደርስ አስከፍሏል። ያልከፈሉትን ደግሞ በከፍተኛ ማስፈራሪያና ዛቻ ተመልሰን እንመጣለን አይነት ዛቻ ነው። ተመልሰን ስንመጣ ግን እንገላችኋለን የሚል ነው ዛቻው የነበረው። እንግዲህ ያልከፈሉትን በከፍተኛ ማስፈራሪያና ዛቻ ህዝቡን የስነ ልቦና ጫና ውስጥ እንዲገባ አድርጓቸዋል። የዚህን ሳምንት ሙሉ እንግዲህ በገባባቸው ቦታዎች ላይ ይህን 7 ቀን ሙሉ ትግል በምናደርግበት ሰዓት ተማሪዎች እንኳን በአግባቡ የትምህርት ገበታቸው ላይ እንዳይገኙ አድርጓል። ተማሪዎችን እንኳን ለአንድ ቀንና ለ2 ቀን የቆየበት ቦታ ላይ እንኳን ተማሪዎች እንዲህ ወደ ትምህርት ገበታቸው መግባት አለባቸው የሚል ማህበረሰቡን ለማወያየት ጥረት አድርጎ ነበረ። የተማሪዎች ምላሽ፣ የህዝቡ ምላሽ በከባድ መሳሪያ ልትጨፈጭፏቸው ምኑን ትምህርት ቤት ይገባሉ? ትምህርት ቤት እያወደማችሁ፣ ትምህርት ቤት በከባድ መሳሪያ እያቃጠላችሁ ልጆቻችን እዚሁ ቤታቸው እጃቸውን አጣጥፈው ቢሞቱ ይሻለናል ትምህርት ቤት ሄደው በጅምላ ከሚሞቱ የሚል ምላሽ ነው የተሰጣቸው። ይህንን ይመስላል። በጥቅሉ እንግዲህ በጣም በርካታ ኃይሉን አሰልፎ መጥቶ ያሰበውን እቅድ ሳይሳካለት የተመለሰበት ሁኔታ እንዳለ ነው ልጠቁም የምፈልገው ጋዜጠኛ በለጠ። መልካም። ያው እንግዲህ አሁን አንተ ያቀረብከው እንዳለ ሆኖ በብልጽግና በኩል ግን ፋኖ ለ2 ዓመት ተቆጣጥሯቸው የነበሩ አካባቢዎችን ተቆጣጥረናል፣ ፋኖ ፊት ለፊት ቆሞ አልተዋጋንም፣ ስለዚህ አሁን በፋኖ ላይ ብልጫ አለን የሚል ንግግር ነው። እንግዲህ ያይታቸዋል የአካባቢው የብልጽግና ገጾችም ያሰራጯቸውን መረጃዎች። በዚህ ላይ ምንድነው ያንተ ምላሽ? እሺ አመሰግናለሁ። አሁን ፋኖ ለ2 ዓመትና ለ3 ዓመት ተቆጣጥሮ ያስተዳድራቸውን ቦታዎች ተቆጣጥረናል፣ እንደገና ደግሞ ቆሞ አልተዋጋንም፣ ሀብት ንብረት የጽንፈኛውን መኪኖች ማርከናል እያለ ሲቦተረፍ ሲቀደድ አይተናል። ሎቢስቶቹ ጭምር የቀጠራቸው የሚዲያ አርበኞች እንደዚሁም ካድሬዎቹም ጭምር እንግዲህ በየወረዳው ያሉ የኮሚኒኬሽን ካድሬዎች በዚህ ልክ ጽንፈኛው ቆሞ አልተዋጋንም፣ ለ3 ዓመት ተቆጣጥሮ ሲያስተዳድራቸው የነበሩ ቦታዎችን ይዘናቸዋል፣ ተቆጣጥረናቸዋል ሲሉ ነው የቆዩት። በነገራችን ላይ ህሊናም ያላቸው አይመስለኝም። አንድም ጽንፈኛው አንድም የተቆጣጠረው ቦታ የለም እያለ ሲቀደድ የነበረ ስርዓት አሁን 3 ዓመት ሙሉ ተቆጣጥሮት የቆየውን ቦታ ይዘናል ማለት ምን ማለት ነው? እንዲህ ለዓለም አቀፉ ማህበረሰብ ጭምር እኮ ጽንፈኛው የያዘው ቦታ የለም፣ ሙሉ በሙሉ እኛ ተቆጣጥረነዋል፣ ደምስሰነዋል፣ አጥፍተነዋል ሲሉት የነበሩ ካቢኔዎች የነበረ ስርዓት ዛሬ ላይ ተነስቶ ጽንፈኛው 3 ዓመት ሙሉ ያስተዳድረውን ብሎ ራሱ በዋሸበት አንደበት መልሶ ሲዋሽ የሰው ህሊና የሌላቸው የመጨረሻ የሰው ድኩማኖች እንደሆኑ የዓለም አቀፍ ማህበረሰቡ የተረዳበት ሁኔታ ነው ያለው። በዋናነት የጽንፈኛውን መኪኖች ማረክን አለ። እኛ አልገዛ ነው ከየት አምጥተን ነው መኪና? መቼም ሎቤድ፣ ዶዘር፣ ግሊደር እነዚህን ለማህበረሰባችን አገልግሎት የምንሰጥበት ለማህበረሰባችን መንገድ የምንሰራበት እነዚህን መኪኖች የማረክነው ከራሱ ከስርዓቱ ነው። ማርከን ለማህበረሰባችን መገልገያ አድርገናቸው ቆይተናል። ከ3 ዓመት በላይ ማለት ቆይተናል። እነዚህን ያልተከፈቱ የገጠር መንገዶችን በመክፈት የገጠር መንገዶችን በመስራት ለማህበረሰቡ
ምቹ መደላድል በመፍጠር በርካታ መሰረተ ልማቶችን እንደሰራን ይታወቃል። እንደ አፋሕድ እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ይሄንን መስራታችንን የዓለም አቀፉ ማህበረሰብ ያውቀዋል። ስርዓቱም ጭምር ከምንም በላይ መንግስት ሆነን ህዝባችንን እያስተዳደርን እንደሆነ የመንግስት ቁመና እሱ ቤተ መንግስት ከተቀመጠበት በላይ የመንግስት ቁመና ይዘን ሀገረ መንግስቱን መምራት የሚችል አቋም ላይ እንዳለን ትልቅ ድንጋጤ ፈጥሮበት ነው የስም ማጠልሸቱን በቀጠራቸው የቅጥረኛ ሆዳም ሎቢስቶቹ አማካኝነት ደምስሰናቸዋል፣ አጥፍተናቸዋል ሲሉ የከረሙ። በዚህ ሰዓት በግልጽ ምነግር ብልጽግና እኛን የመደምሰስ አቅም የለው። ቆመው አልተዋጉንም አለ። ድሮስ ብልጽግና ባቀደልን እቅድ ላይ ልንዋጋለት ነው። እንከፍ የሆነ እሳቤ ያለው ሎቢስት፣ እንከፍ የሆነ እሳቤ ያለው ቅጥረኛ ካድሬ፣ እንከፍ የሆነ እሳቤ ያለው የጦር አመራሮች ናቸው ያሉት። በግልጽ ምነግር ማለት ነው ብልጽግና ላይ እውነታው ይሄ ነው። እና ብርሃኑ ጁላ ወይም ሌሎች የጦር አመራሮች ባቀዱልን እቅድ ላይ እኛ ልንዋጋለት ነው የፈለገው። እኛ ባቀድነው እቅድ እኛ በአቀድነው የጦር ስትራቴጂ አማካኝነት እዛ መሀል ከተን እንደቁሰዋለን እንጂ እሱ ባቀደው እቅድ ላይ ልንዋጋለት ነው። የማህበረሰብ የእርስ በርስ ግጭት ከማምጣት በዘለለ ዓለም አቀፉ ማህበረሰቡ የሚያውቀውን እውነት ተቆጣጠርኩት፣ አጠፋኋቸው፣ እኔ በልጽጌያለሁ የሚል ውሸት ከማቅረብ በዘለለ አንዲት ከተማ እያሸበረቀ የአማራው ምድር ሰላም ነው፣ ኢትዮጵያ ሰላም ነች ከማለት ከመዋሸት በዘለለ ሌላ መገለጫም ስለሌለው መቼም ልጅ አባቱን ነውና የሚይዘው ከላይ ስርዓቱን የሚመሩት አካላቶች ከአብይ አህመድ ጀምሮ በየደረጃው ያሉ የስርዓቱ አገልጋይ ካቢኔዎች የሚዋሹትን ውሸት፣ የሚዘርፉትን ዘረፋ፣ በረቀቀ መልኩ የሚዘርፉትን ዘረፋ እታች የጥምር ጦር የሚለው አካል ላይ ስትወርድ ደግሞ በይፋ የጽንፈኛው በሚል ታርጋ በመስጠት እና የጽንፈኛው ደጋፊ በሚል ታርጋ ማህበረሰባችንን በመፈረጅ እርስ በርሱ እንዳይተማመን፣ ማህበረሰብ ከማህበረሰብ እንዲጣላ፣ ሃይማኖት ከሃይማኖት እንዲጋጭ በማድረግ ረገድ እንዲሁም ከፍተኛ የሆነ ዘረፋ በመፈጸም ከላይ ከመሪዎቻቸው የወረሱትን ዘረፋ እታች ወርደው ሰው ደህና ነገር እንኳን ቢዘርፍ እኮ ጥሩ ነው። ዱቄት፣ ሽሮ፣ በርበሬ ትዘርፋለህ። በግብር ሰበብ አንዲት ንጹሃን ምንም ሻይ ሸጣ የምታድር አንዲት ግለሰብ፣ አንዲት አቅመ ደካማ ሴት አቅመ ደካሞች ጋር ወርዶ ግብር ካልከፈላችሁ ብሎ 15,000፣ 20,000፣ 30,000፣ 40,000 የሚጠይቅ በቀን 10 ብር በቀን 20 ብር ሰርተው የማይውሉ እኮ ናቸው እንደዚህ የሚያደርገው። በሌላ በኩል ለዚህ ሁሉ ምክንያቱ የፋኖ እንዳለመሆን የህዝቡን ስቃይ የሚያራዘመው የእናንተ እንዳለመሆን ነው የሚለው ያው ተደጋጋሚ የሚነሳ እናንተም ወደ ሚዲያ ስትወጡ በቅርቡ እናደርገዋለን የምትሉት ጉዳይ መሰረታዊ የትግሉ እንቅፋት ሆኖ በብዙዎቹ ዘንድ ይነሳል። አሁን በእናንተ ቀጠና አሁን ይሄን አንድነቱን ለማምጣት በሸዋ ቀጠናም በራሳቸው ከሚንቀሳቀሱት የሸዋ ቀጠና በአማራ ፋኖ ብሔራዊ ኃይል በኩል ካሉት እናንተም አማራ ፋኖ ህዝባዊ ድርጅት ካላችሁት አንጻር ቢያንስ በቀጠና ደረጃ ምን እየተሰራ ነው? አጠቃላይ ያለው ሁኔታ ምን ይመስላል? በል እንግዲህ ስለ አንድነቱ በርካታ የአማራ ታጋይ አርበኞች፣ በርካታ ምሁራኖች፣ መሬት ላይ ያለነው የሰራዊት አመራሮች፣ ሰራዊቱም ጭምር የምናስተዳድረው የምንጠብቀው ህዝባችን የምንታገልለት ህዝባችንን ጭምር ደጋፊው የውጭው ማህበረሰብም ጭምር አንድነታችንን ይፈልገዋል። በአንድነቱ ዙሪያ በርካቶች ትንታኔ ሲሰጡበት ቆይተዋል። አንድነቱ የሚመጣው አንድነት ስለተፈለገ ብቻ አይደለም። አንድነት የሚመጣው በሂደት ነው። ሂደቱን ጠብቆ ጊዜው ሲደርስ የአንድነት መንፈሱ በደንብ እየተጠናከረ የመጣበት ሂደት አለ። አሁን ላይ በተለይ አንድነቱ ከጫፍ እየደረሰ ባለበት ሰዓት በርካታ ፕሮፓጋንዳዎች ሲነዙ ቆይተዋል። እኔንም ጭምር እጅ ሊሰጥ ነው እየመጣ ነው፣ ጓዶቼንም ጭምር እንደዚሁ እጅ ሊሰጡ ነው እያሉ በርካታ የስም ማጠልሸት ዘመቻዎችን ሲያደርጉ ቆይተዋል። ይሄ የሆነበት ትልቁ ምክንያት ምንድነው? የአንድነቱን መንፈስ ለመሸርሸርና በጀግኖች በጽኑ ታጋዮች መካከል ያለውን የአብሮነት የጋራ የአንድነት የወደፊቱን የሀገራችንን ዕጣ ፈንታ የምንወስንበት እና በዚህ በማይነቃነቅ አለት ላይ ተቀምጠው ትግሉን እያራመዱ እየታገሉ ያሉ ታጋይና አታጋዮች ላይ ትልቅ ጥርጣሬ ለመፍጠር ነው ይሄ ሁሉ ደፋ ቀና። ስለዚህ አንድነቱ እየተብላላ በሂደት አሁን የደረስንበት ደረጃ ላይ ደርሷል። ከዚህ በፊትም
በተደጋጋሚ በተለያየ መድረክ ላይ ስንናገር የቆየነው ነው እና ይህ አንድነት ሊመጣ ጫፍ ላይ በደረሰበት ሁኔታ በከፍተኛ ስጋት ውስጥ የወደቀው ስርዓቱ የመጨረሻ የሞት ሽረት መፈራገጥ የያዘበት ትልቁ ምክንያትም አንድነቱ ከመጣ እንኳን አይደለም ካፈሙዛችን ጥይት ወጥቶ ቀርቶ አፈሙዛችንን ወደ አንድ በኩል ካዞርኑ ውላፈኑ ከቤተ መንግስት ንቅል አድርጎ ኬንያ ይከተኛል ብሎ ስለፈራ ብቻ ነው ስርዓቱ በዚህ ልክ ደፋ ቀና የሚለው። የስም ማጠልሸቱን ሌሎች በርካታ የሆኑ በማህበረሰባችን ላይ የሚሆን በታጋዩ ላይ ከፍተኛ የሆነ የስብዕና ገደላ መደረጉ በብልጽግና ሎቢስቶች እና በቅጥረኛ ባንዳ ካቢኔዎቹ አማካኝነት እነዚህ ስራዎች የሚሰሩት በዋናነት አንድነቱ እንዳይመጣና በመካከላችን ከፍተኛ የሆነ ጥርጣሬ እንዲኖር ነው። ይሄንን ደግሞ ቀድመን ነው የምናውቀው። ቀድመን የኖርነው ቀድመን ስንመካከርበት የነበረ ቀድመን የወሰንነው ጉዳይ ነው። በጽኑ አለት ላይ የቆመ ታጋይ አይጠራጠርም። ግልጽ ነው። አሁንም ትግል ወደፊት እንዲራመድ ዩኒቲ ወሳኝ እንደሆነ ይታወቃል። እዛ ላይ ትኩረት ሰጥቶ ከአባል እስከ አመራር ድረስ ከአገር ውስጥ እስከ ውጭ ያለው ምሁራንም አንዳንዶችን አይጠቅስም። አንዳንዶች አሉ ግሪን ካርድ የሌላቸው መሬት ላይ ያለውን ትግል እንታገል እኛ እንምራው የሚሉ እዛ ተንደላቀቀ ከተማ ላይ ተቀምጠው ማኪያቶ እንደማማሰል የሚቀና የሚመስላቸው የመሬቱ ትግል ዝም ብለው በማያውቁት የሚያቦኩ በርካታ አድሃሪያን አሉ። እነዚህን ማንኛውም የጸና ታጋይ ቼክ አያረጋቸውም። ለፍልፈው እንዳወሩ ወሬያቸውም አየር ላይ ይቀራል። ተንኮላቸውም ለታሪክ ለትውልድ ይተላለፋል። ይሄ ግልጽ ነው። እነሱን አይጠቅስም። በዋናነት ግን የውጭው ማህበረሰብ ደጋፊው ማህበረሰብ ምሁራን ዲያስፖራው የአማራውን አንድ ወጥ አማራዊ ድርጅት እንዲመጣና የአማራውን አንድነት የሚናፍቅ በርካቶች አሉ። እነሱ በተስፋ የሚጠብቁትን አንድነት በቅርብ ቀን ይፋ እናደርገዋለን። እንግዲህ ይሄ የአንድነት መንፈስ በሁሉም ደረጃ በከፍተኛ መነቃቃት በከፍተኛ የአንድነት ስሜት ውጊያዎችንም እየተደረገ ያለበት ሁኔታ አለ። በተለያዩ ቀጠናዎች ላይ ይሄ ስጋት ውስጥ የቀጠተው ጠላት ከፍተኛ የስም ማጠልሸቶችን እያደረገ ያለበት ሁኔታ ነው ያለና ከዚህ አንጻር ነው ምናልባት ሐሳቡ ስቸው ካልሆነ ከዚህ አንጻር ነው ጠላትም ከፍተኛ የሆነ ወከባ እያደረገ ያለና ተቆጣጥረነዋል። የአንድነት ጉዳይ ከመጣ በኋላ ዋና አመራሮችና ቀጠናዎች ላይ ዘመቻ ተከፍቶብናል የሚሉ ጉዳዮችንም ስታነሱ ሰምቻለሁ ከዚህ በፊት። ይሄ ከአንድነቱ ጋር የተያያዘ ነው? መገለጫ አለው? አዎ እውነት ነው። በነገራችን ላይ አንድነቱን በከፍተኛ ሁኔታ ይፈልጉታል ተብሎ የሚታሰቡ ቦታዎች ላይ የድሮን ጥቃትም አድርጓል። በእግረኛም ሜካናይዝድ ጨምሮ ምናልባት ለአንድነቱ ትልቅ አስተዋጽኦ ያደርጋሉ ተብሎ የሚታሰቡ አካባቢዎችና መሪዎች ያሉበትን ቦታ አሰሳ ለማድረግ የድሮን ጥቃት በአየርም በምድርም ለማድረግ በሜካናይዝድ ጥቃት ለማድረግ ሞክሮ ነበር። አልተሳካለትም እና በዋናነት አንድነቱ እንዳይመጣ ትኩረት አድርጎ እቅድ አቅዶ የተንቀሳቀሰ ቢሆንም ጠላት በዛ ልክ ያቀደው እቅድ የከሸፈበት እና ወደፊትም ሊሳካለት የማይችልበት ሁኔታ እንዲሁም ወደፊትም የአንድነቱን መንገድ ለማደናቀፍ የማይችልበት ደረጃ ላይ መድረሱ አንድነቱ በዚሁ ልጠቅስልህ እወዳለሁኝ። በለጠ መልካም። በተደጋጋሚ እናንተ አካባቢ በተለይ እናንተ ቀጠና በይፋት ቀጠናዎች ላይ የአገዛዙ ተሿሚዎች በተደጋጋሚ በሚወሰድ እርምጃ ያው ከዚህ በፊትም እንግዲህ ምናልባት ሁለተኛ ወር ነው አሁን የጸጥታ ኃላፊዎች በዚህ ሁኔታ ዘመቻ ተደርጎ ሲገደሉ ይሄ የፈጠረው ነገር ምን አለ በአካባቢያችሁ? እስካሁንስ በአጠቃላይ በዚህ ዘመቻ ትግሉ ከተጀመረ ጀምሮ በአካባቢው ያለ አጠቃላይ በብልጽግና ባለስልጣናት ላይ የተወሰደው እርምጃ ምን ያህል ነው በቁጥር? ምናልባት እሱ የፈጠረው አጠቃላይ በብልጽግና ውስጥ አሉታዊ ተጽዕኖስ ምንድን ነው ይገለጻል? እሱም ተገንዝባችኋል? አመሰግናለሁ። ምናልባት አሁን ከሰሞኑ የጠላት እንቅስቃሴ እንኳን ብነሳልህ ምናልባት ቆመው አልተዋጉኝም ያለበት ትልቁ ምክንያት
እኛ ቆመን የምንዋጋው የአብይ ግብስብስ ጊዜው እየተቃረበ ነው። ቆመን ስንዋጋው ኖረናል። ግን ደግሞ በዋናነት ቆመን ሙሉ በሙሉ የምናስወግድበት ጊዜው ተቃርቧል። ግን ደግሞ ቆመን ያልተዋጋንበት ምክንያትም አለን። ያንን በዚህ ሚዲያ ዝርዝር የሆኑ ሐሳቦችን ላቀርብልህ አልወድም። ቆመን የምንዋጋበት ቦታ ላይ ስበን ካደረስን በኋላ ግን መልሶ ሲፈረጥጥ ፈረስ ያስንቃል፣ ሲሮጥ ፈረስ ያስንቃል አልኩ። እኛ ከዚህ በፊት እንግዲህ ወታደራዊ ስትራቴጂዎችን ይሄ ነው ብዬ በዚህ በንግግራችን መካከል ይፋ ላደርግልህ አልፈልግም። እሱ እንዳለ ሆኖ ግን ደግሞ በዋናነት የኛ ታርጌት ነበረ። ታርጌታችንን የመታንበት ትግል አድርገናል፣ ጥቃት አድርገናል። ስለዚህ ቆሞ አልተዋጉንም ያለበት ትልቁ ምክንያትም ፈርጦ የሸሸበት ትልቁ ምክንያትም የምናደርሳቸው የተጠኑ ጥቃቶች በስርዓቱ የጀርባ አጥንት የሆኑ ካድሬዎች ላይ የስርዓቱን አከርካሪ መስበር ስለምናውቅበት ከዚህ በፊትም ያለው ታሪክ በታሪክ ደረጃ ተመዝግቦ ስለተቀመጠ ወደፊትም ስለሚወጣ በቀጣይም የምናደርገው ተመሳሳይ የሆኑ ነገሮችን ስለሆነ ምናልባት አሁን በቁጥር ይሄን ያክል ልልህ አልፈልግም። በጣም በርካታ የብልጽግና ካድሬ በህዝብ ላይ ሰቆቃ፣ በህዝብ ላይ መፈናቀልን፣ በህዝብ ላይ ፍጅትን፣ በህዝብ ላይ ሐረር ጥይትን፣ በህዝብ ላይ ድሮንን ታዞ ህዝብ እንዲጨፈጨፍ ያደረገ ማንኛውም እኛ ተቆጣጣረን በመናስተዳድራቸው ዙሪያ ያለውን ካቢኔ ሙሉ በሙሉ ማለት ይቻላል ከራዳራችን ቁጥጥር ውጪ የሆኑት ካልሆኑ በስተቀር በራዳራችን ቁጥጥር ውስጥ የሆኑት አስወግደናል። ወደፊትም ይቀጥላል። ለህዝብ ጠንቅ የሆነ ማንኛውንም ካድሬ እናስወግዳለን። እውነት ለመናገር እኛ በተቆጣጠርናቸው ቦታዎች ላይ በትንሹ የብልጽግናን ቱባ የሚባሉ የስርዓቱ የሰላምና ደህንነት ኃላፊዎችን ጨምሮ የከተማ የጸጥታ ዘርፍ ኃላፊዎችን ጨምሮ የሚሊሻ ጽህፈት ቤት ኃላፊዎችን ጨምሮ እስከ ፖሊስ ጽህፈት ቤት ኃላፊዎች ጨምሮ ሌሎችም በርካቶችን ለዚህ ትግል ጠንቅ ሆነው የተገኙትን የማስወገድ ችግር የለብንም። በዚህ ማንም የሚመሰክረው ስለሆነ ማለት ነው። ከ12 በላይ የጀርባ አጥንት የሆኑትን እንደው በትንሹ ነው ይሄን የጠቀስኩልህ። ከዛ በላይ ነው፣ ከ12 በላይ አስወግደናል። ይሄ ደግሞ አሁን በያዝኑ ትግል ላይ ግንባር ቀደሞቹ እኛ ነን ማለት ብችል ምንም ማጋነን አይሆንብኝም። ግንባር ቀደሞቹ ባንዳን በማስወገድ ረገድ እንደ ሸዋ ጠቅላይ ግዛት ግንባር ቀደም ሆኖ የሰራ አለ ብዬ አላምንም። ለዚህም በርካታ ማስረጃዎች ስላሉ ማንም ስለሚያውቀው ማለት ነው። ወደፊትም ይቀጥላል በነገራችን ላይ እና በሰላምና ደህንነት ደረጃ እንኳን ያሉ በርካታ እንግዲህ ለዚህ ህዝብ ጠንቅ ከዚህ እንደጠቀስኩት ማለት ነው ለዚህ ህዝብ መጨፍጨፍ ዋነኛ ምሳሌ የሆኑና መሪዎች የሆኑትን አሁንም ቢሆን በቀጥታ እስካሁን ከሆነው የተለየ ጣፋንታ ሊደርሳቸው እንደማይችል በዚሁ ማረጋገጥ እወዳለሁ። ይሄ ነው ያለኝ። ጋዜጠኛ በሊ መልካም አመሰግናለሁ ስለ ዝርዝር ማብራሪያ ፋኖ አበበ ሙላቱ አበበ ጺሞ። ምናልባት በመጨረሻ ከግንባር መረጃዎች አንፃር ቀረ የምትለው ነገር ካለ እድሉን ልስጥ። ምንም የቀረ የለም። በተለያዩ ቦታዎች ላይ ከፍተኛ የሆነ እንቅስቃሴ በማድረግ ረገድ ጠላት ከፍተኛ የሆነ ስጋት ውስጥ ገብቷል። እውነት ለመናገር ሸዋ ላይ ያለው ኃይል እንደ ቀላል የሚታይ ኃይል አይደለም። ግን እኛ ሆነንበት እንጂ አለኝ የሚለውን ኤሊት ፎርስ ሁሉ አሰልፎ አልቻለንም። እውነት ለመናገር አለኝ የሚለውን ኃይል አምጥቶ ደራርቦ ቢገጥመን እኛም ማሸነፍ አይችልም። አሁን እንኳን አይደለም ማሸነፍ አንድ እርምጃ እንኳን ወደኋላ ባክ ማናደርበት ደረጃ ላይ የደረስንበት ሁኔታ ነው ያለ። በግልጽ መታወቅ መቻል አለበት። እንደው ለመጨረሻ ማስተላልፈው በተለይ ለካቢኔው
ለዚህ አሁን የሞት ሰለባ ከወንበራቸው ላይ ከተሾሙበት ወንበር ላይ እኛ ባስተዳድር ነው ቀጠና ከተሾሙበት ወንበር ላይ በአፈሙዝ የሚወርዱ አሉ። እንደው በጣም በሚያሳዝን ሁኔታ ህዝባቸውን ለከፋ ስቃይ የሚዳርጉ ካቢኔዎች ላይ ወደፊትም ቢሆን የማያዳግም እርምጃ እንደሚወሰድ በዚሁ መጠቆም ፈልጋለሁ። ሸዋ ጠቅላይ ግዛት እንግዲህ እንደ አፋር ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው በሁሉም ቦታዎች ላይ እንደዚህ አይነት የህዝብ ጠንቅ የሆኑ የስርዓቱ አገልጋዮች ላይ የማያዳግም እርምጃ ወደፊትም ቢሆን እንደሚቀጥል በዚሁ ጠቆም አድርጌ ማለፍ ፈልጋለሁኝ። ጋዜጠኛ በሌ አመሰግናለሁ። ፋኖ አበበ ሙላቱ ለነበረን ቆይታ አድማጭ ተመልካቾቻችን የተከታተላችሁት ይመስል ነበረ ቆይታችን። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ አበበ ድጋሚ። እኔም በጣም አመሰግናለሁ ጋዜጠኛ በሌ።